በትግራይ የአመጽኑ ስርዓት የሚያስቀጣው አዲስ አዋጅ ይፋ ሆኗል። በሆርሙዝ ሰርጥ የአሜሪካ ጦር ሄሊኮፕተር ተከሰከሰ። ፕሬዝዳንት ኢሳያስና አልሲሲ በካይሮ የተፈራረሙት ሚስጥራዊ ደህንነት ስምምነት መረጃው ይፋ ሆኗል መልክቷል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን፣ በሀገር ውስጥና በቀጠናው በዓለም አቀፍ ደረጃ የተከሰቱ አራት ታላላቅ ሰበር መረጃዎች ይዘን መጥተናል። አርሶ ማስቀደም እንጀምራለን። በትግራይ ክልል የፕሬዝዳንት ደብረጽዮን ገብረ ሚካኤል ፊርማና ማህተም ያረፈበት ማንኛውም ሰው ለውትድርና እንዲሰለፍ የሚያስገድድ አዲስ ድንጋጌ ምን ይላል እንመለከታለን። በሌላ በኩል በሱዳን ሰማይ ላይ የቱርክ ሂሳር ሚሳኤል የፈጸመው አስደናቂ ጠለፋና ካርቱም ለኢትዮጵያ ላይ ያቀረበችው የድሮን ክስ እንመለከታለን። ፕሬዝዳንት ትራምፕ ከኢራን ጋር ስምምነት እየተቃረቡ ነው ባለበት ሰዓት የአሜሪካ ሄሊኮፕተር በሆርሙዝ ሰርጥ ለምን ወደቀች በስፋት እናጋራለን። ሁሉንም እውነታዎች ሌሎችም ተጨማሪ መረጃዎች ይዘን መጥተናል። እስከ ፕሮግራሙ ፍጻሜ አብራችሁን ልትቆዩ በአክብሮት እየጋበዝን እንደተለመደው ይመረጃ ለሁሉም ይደርስ ላይ ሸር ማድረጋችሁ እንዳትዘነጉ። በድጋሚ አብረን እንቆይ። በትግራይ ክልል ጊዜያዊ መስተዳደርና በፌዴራል መንግስት መካከል ያለው ግንኙነት እያሽቆለቆለ በመጣበት በዚህ ሰዓት በትግራይ ምዕራባዊ ዞን ሸረሪና አካባቢ ለሶስተኛ ጊዜ ከባድ የተባለ የድሮን ጥቃት መፈጸሙ ተሰማ። ህወሓት በበኩሉ አዲስ ደም አፋሳሽ ውጊያ ሳይቀሰቀስ ዓለም አቀፍ ማህበረሰብ የፌዴራል መንግስቱን እንዲያስቆም ጥሪ ባቀረበበት ማግስት የተሰማው የጥቃት ቀጠናው ወደ ከፋ ወታደራዊ ግጭት ሊያመራው ይችላል የሚል ስጋት አይሏል። ይህ በእንዲህ እንዳለ የትግራይ ዲሞክራሲ ስምረት ወይም ደግሞ ስምረት ፓርቲ በትግራይ ውስጥ አዲስ ህዝባዊ የፖለቲካ ትግል እንዲጀመር ወጣቶች ከተባባሰው የጦርነት ድባብ ራሳቸውን እንዲያድኑ ጥሪ አቅርበዋል። የዜና ምንጮች እንደጠቆሙት በትግራይ ክልል ተደጋጋሚ የድሮን ጥቃት በመፈጸም ላይ ሲሆን የዛሬውና ለሶስተኛ ጊዜ የተሰማው ከባድ ጥቃት ያነጣጠረው በሸረሪና አካባቢ ላይ ነው ተብሏል። የፌዴራል መንግስት ጥቃቱን በተመለከተ እስካሁን ይፋዊ መግለጫ ባይሰጥም ወታደራዊ እንቅስቃሴዎች ግን በከፍተኛ ሁኔታ ጨምረዋል ተብሏል። ከጉዳዩ ጋር በተያያዘ ከወጡ መረጃዎች መረዳት የተቻለው የአርሚ 7 አዛዥ ጀነራል ሙዘይ መኮንን በጀነራል ህንፃ እየተመራ ከኤርትራ አቅጣጫ ለገባው አርሚ 12 አቀባበል ለማድረግ ወደ ሸረሪና የመሄድ ቀጠሮ እንደነበራቸው ተገልጿል። ይህንን ስምሪት ተከትሎ በጥቃቱ ዙሪያ የህወሓት የትግራይ ኃይሎች ምን አይነት አጸፋዊ ምላሽ ሊሰጡ ይችላሉ የሚለው ጉዳይ ከፍተኛ ጥበቃ ላይ ይገኛል ተብሏል። ሁኔታው በክልሉ ዳግም ይፋዊ ውጊያ ሊጀመር ጥቂት ሰዓታት ብቻ የቀረው ይመስላል ሲሉም የአካባቢ ታዛቢዎች ስጋታቸውን እየገለጹ ይገኛሉ። ይህ በእንዲህ እንዳለ ከዘንድሮ ምርጫ ውጭ የተደረገውና ከትግራይ ውጭ በተፈናቀሉ ወገኖች የተመሰረተው የትግራይ ዲሞክራሲ ስምረት ወይም ስምረት ፓርቲ በትግራይ ክልል አዲስ ህዝባዊ የፖለቲካ ትግል እንዲጀመር ዛሬ ይፋዊ ጥሪ አቅርቧል። የድርጅቱ ምክር ቤት ያካሄደው ሁለተኛ መደበኛ ስብሰባ ማጠናቀቁ ተከትሎ ባወጣው መግለጫ በትግራይ ክልል የህግና ጊዜያዊ መስተዳድሩ በጠመንጃ አፈሙዝ የተቆጣጠረው ኃይል ክልሉን ወደ ከፋ የጦርነት ድባብ ሰው አልባ መዋቅር እየመራው ነው ሲል ከሷል። በአሁኑ ወቅት በክልሉ እየተባባሰ የመጣው የወጣቶች አፈሳ፣ ከፍተኛ የስደት ፍሰት፣ የሞራል መበተንና ከባድ የኑሮ ውድነት በትግራይ ህዝብ ላይ የህልውና አደጋ እየደገነ መሆኑን ድርጅቱ በዝርዝር አስረድቷል ተብሏል። የስምረት ምክር ቤት በመግለጫው ላይ ጠንከር ያለ ትችት የሰነዘረ ሲሆን በአሁኑ ወቅት በትግራይ ስልጣን ላይ ያለው አካል የኤርትራ መንግስት የህግደፈር ወታደራዊ መመልመያ ፖሊሲ በክልሉ ተግባራዊ በማድረግ ላይ ይገኛል ብሏል። ይህ ድርጊት በክልሉ ላይ የጦርነት ወሬ እንዲነገስ ማድረጉንም ድርጅቱ ጠቅሷል። በተጨማሪም በአጠቃላይ ሰሞኑን በታህታይ አዲአቦ አካባቢ ገምሃሎ በተባለ ስፍራ በደረሰው የትግራይ ወጣቶች እልቂት የተሰማውን ጥልቅ ሐዘን የገለጸው ድርጅቱም ለዚህ ጥፋት ተጠያቂው ገዢው ቡድን መሆኑን በይፋ ከሷል። መግለጫው አክሎ የኃይል የትግራይ ወጣቶች ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱና በህይወት ቁማር ለመጫወት ባስተላለፈው ውሳኔ ምክንያት እልቂት መከሰቱን አስታውቋል። መሪነት ላይ ያለው ኃይል አሁንም ለስልጣኑ ሲል ህዝብን በፕሮፓጋንዳ እያደናገረ ወደ አዲስ የጦርነት እሳት እየነዳው ነው ያለው ስምረት የችግሮች ሁሉ ምንጭው አካል መሆኑን ህዝቡ በአንድ ድምፅ ሊነግረው እንደሚገባም ጥሪ ያቀርባል። በመጨረሻ የትግራይ ወጣቶች ከዚህ የሞት ግብዣና የዓለም አቀፍ ወንጀለኛ ለመሆን ከሚንቀሳቀስ ኃይል ጋር ያላቸውን ግንኙነት በአስቸኳይ ማቋረጥ ህይወታቸውን እንዲታደጉ ድርጅቱ ጥሪ ያቀርባል። ችግሮች ሁሉ በሰላማዊ መንገድ እንዲፈቱ ህዝቡና ወጣቱ ከትግራይ ዲሞክራሲ ስምረት ጎን ተሰልፈው በሰላማዊ መንገድ እንዲታገሉ በማሳሰብ መግለጫውን ቋይቷል። በሌላ መረጃ በትግራይ ክልል የህዝብ ህልውናና ደህንነት ለማረጋገጥ የወጣ አዋጅ በሚል ርዕስ አዲስ ክልላዊ ድንጋጌ መታወጁ ይፋ ሆኗል። የክልሉ ፕሬዝዳንት ደብረጽዮን ገብረ ሚካኤል ፊርማና ማህተም ያረፈበት የሚዲያ ክፍላችን የተመለከተው የአዋጅ በዋናነት በክልሉ የመከላከያ ግዳጅ አፈጻጸምና ግዳጁን በሚያደናቅፉ አካላት ላይ የሚጣሉ ጠንካራ ቅጣቶች የያዘ ነው ተብሏል።
አዋጁ እድሜያቸውና የጤና ሁኔታ የሚፈቅድ ማንኛውም የትግራይ ተወላጅ ለሰራዊቱ ጥሪ ሲደረግለት የመሳተፍ ህጋዊ ግዴታ ጥሎባቸዋል። ይህን ግዴታ ባልተወጡ ግለሰቦች ላይ ከ10 ሺህ እስከ 50 ሺህ ብር የሚደርስ የገንዘብ ቅጣት እንደሚጣል የሚደነግግ ሲሆን ቅጣቱን መክፈል ግን ግለሰቡን ከግዳይ ነጻ እንደማያደርገው በግልጽ አስቀምጧል። ከዛም ባለፈ ዜጎች ወደ ሰራዊቱ እንዳይቀላቀሉ ተስፋ የሚያስቆርጡም የጸረ ግዳጅና አጠቃላይ ቅስቀሳ የሚያደርጉ ወይም ከሰራዊቱ የጠፉትን የሚደብቅ ግለሰቦች እስከ 5 ዓመት በሚደርስ እስራት እንደሚቀጡ ተደንጓል። በተለይ ደግሞ መገናኛ ብዙሃን በመጠቀም መሰል ተግባራት የሚፈጽሙ አካላት እስከ 25 ዓመት በሚደርስ ጽኑ እስራት እንደሚቀጡ አዋጁ አትቷል። የፌዴራል መንግስት በትግራይና ኤርትራ አዋሳኝ የአካባቢ እየወሰዳቸው የሚገኙ የድሮን ጥቃትና ህወሓት እያደረገ ያሉ ከፍተኛ የሰራዊት ዝግጅት በቀጣይ አካባቢ ወደ ከፋ ግጭት ሊያመራ እንደሚችል አመላካች ተደርጎም ተወስዷል። ከወራት በፊት የህወሓት ሊቀመንበር ክልሉን ለቀው ወደ አዲስ አበባ እንዲሁም ድንበር አቋርጠው ለመሰደድ የሚሞክሩ ወጣቶች ቁጥር በከፍተኛ ደረጃ መጨመሩ ተቀጥሮ ባደረጉት ንግግር ወደ አዲስ አበባ የሚሄዱት ወጣቶች በመጥቀስ ከብልጽግና እስራት አታመልጦ ማለታቸው ይታወሳል። ይህ ባለበት በጎረቤት ሀገር ሱዳን እየተካሄደ ባለው የእርስ በርስ ግጭት ውስጥ የዘመናዊ አየር መከላከያ ስርዓቶች ፍልሚያና አዳዲስ ወታደራዊ ጥረቶች መታየታቸውን ቀጥሏል። የሱዳን መደበኛ ጦር በተባበሩት አረብ ኤምሬት ይደገፋል የሚባለው የፈጣን ድጋፍ ሰጪ ኃይል ወይም አርኤስኤፍ በሰሜን ምዕራብ አብዱራህማን ላይ የሰነዘረው የካሚካዜ እና የስትራቴጂ ድሮን ጥቃት ማክሸፉ ተገልጿል። ጦሩ ይህንን ጥቃት ለመጥለፍ በቱርክ የተመረተው ዘመናዊ የሺሳር የአየር መከላከያ ስርዓት ተጠቀመ ሲሆን ከተሳካው ጠለፋ በኋላ የሚሳኤል ፍርስራሽ መሬት ላይ ማረፋቸው ታውቋል። ይህ በእንዲህ እንዳለ የሱዳን መንግስት የኢትዮጵያ መንግስት ከኤሚሬት ጋር በመሆን የድሮን ጥቃት እየፈጸመብኝ ነው በሚል ቀደም ሲል ያቀረበው ከባድ ወቀሳና ውዝግብ በድጋሚ እንዲያገረሽ አድርጎታል። የወታደሮች ዜና ምንጮች እንደጠቆሙት በሱዳን አምዱራህማን ከተማ ሰሜን ምዕራብ አቅጣጫ የተካሄደው የአየር ላይ ጥቃት እጅግ ስልታዊና አደገኛ የነበረ ቢሆንም የሱዳን መደበኛ የጦር ኃይል ግን ጥቃቱን ሙሉ በሙሉ ማክሸፉ ችሏል ብሏል። የፈጣን ድጋፍ ሰጪ ኃይል አርኤስኤፍ የሰነዘራቸው የካሚካዜ እና ስትራቴጂያዊ ድሮን የሱዳን ጦር የገጠማቸው በቅርቡ ወደ ስራ ያስገባቸው የቱርክ ምርት የሆነው የሂሳር አጭር ርቀት የአየር መከላከያ ሚሳኤል ስርዓትን በመጠቀም ነው ብሏል። ይህ ሚሳኤል በተሳካ ሁኔታ የድሮኖችን ስምሪት ካደናቀፈና ከመታቸው በኋላ የድሮኖችና የሚሳኤሉ ፍርስራሾች በከተማ መሬት ላይ አርፈው ተገኝተዋል ብሏል። ይህ በቱርክ የተመረተ ቴክኖሎጂ በሱዳን ምድር ለውጊያ ሲሆንም እና ስኬታማ ጠለፋ ሲያከናውን ያሁን የመጀመሪያው ሆነ ወታደራዊ ታዛቢዎች ትኩረት ስቧል። ይህ በእንዲህ እንዳለ የአየር ላይ ልውውጥ በአጠቃላይ ውጥረቱን በምስራቅ አፍሪካ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ይበልጥ ወደ ከረረ ደረጃ እያሸጋገረው ቀጥሏል። የሱዳን መንግስት በተደጋጋሚ በሚያወጣው ይፋዊ መግለጫ የተባበሩት አረብ ኤሚሬትም ለፈጣን ድጋፍ ሰጪ ኃይል አርኤስኤፍ የምታደርገውን ቁመት ቃል የገንዘብና የወታደራዊ ቁሳቁስ ድጋፍ በጽኑ ሲያወግዝ መቆየቱ ይታወሳል። ሆኖም ግን የሱዳን መንግስት ክስ በኤሚሬት ላይ ብቻ የተገደበ አይደለም። ካርቱም በተደጋጋሚ በምታወጣቸው ይፋዊ መግለጫ የኢትዮጵያ መንግስት ከኤሚሬት ጋር በመተባበር በሱዳን ሉዓላዊ ግዛት ላይ የድሮን ጥቃት እየፈጸመች ነው ማለት በቀጥታ እየወቀሰም ትገኛለች። የሱዳን ጦር አዛዥ ቀደም ሲልም በሱዳን ሰማይ ላይ የሚበሩ በርካታ ያልታወቁና ጥቃት ለፈጸም የመጡ ድሮኖች መጥተው መጣላቸው መግለጽ የኢትዮጵያና የኤሚሬት ጥምረት በሀገሪቱ የውስጥ ጉዳይ ጣልቃ እየገባ ነው የሚል ስጋታቸውን በይፋ እያስተጋቡ ቀጥሏል። የሱዳን መንግስት ይህንን ከባድ ወቀሳ በተደጋጋሚ ቢያቀርብም የኢትዮጵያ ፌዴራል መንግስት በበኩሉ በሱዳን ውስጥ ጉዳይ ላይ ጣልቃ እንደማይገባና በጎረቤት ሀገር ሱዳን ዘላቂ ሰላም እንዲሆን እንደሚፈልግ በተደጋጋሚ ሲገልጽ ቆይቷል። ማህበረሰቡ ግን የሱዳን መንግስት አሁንም ድረስ በተደጋጋሚ የሚያቀርበው የድሮን ጥቃት ክስ ቀጠናዊ ጦርነት ሊቀሰቅስ ይችላል በሚል ስጋት አድሮበታል ተብሏል። የቱርክ የኤሚሬትና የሌሎች የአረብ ሀገራት ወታደራዊ ቴክኖሎጂ በሱዳን ምድር መፋለማቸው የግጭቱን እድሜ ከማርዘም ባለፈ በጎረቤት ሀገራት መካከል ያለው ህዝባዊና ፖለቲካዊ ትስስር እየፈተነው ይገኛል ተብሏል። ይህ ባለበት መንግስት በትግራይ ላይ የድሮን ጥቃት እያዘነበ ባለበት በትግራይና በፌዴራል መንግስት መካከል ወደ ቀጥታ ጦርነት ለመግባት ጫፍ በደረሱበት ሰዓት የኤርትራ መንግስት ወደ ግብጽ በማምራት አነጋጋሪ ስምምነት ማድረጋቸውን ገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብጽ ፕሬዝዳንት አብዱል ፈታህ አልሲ በሁለትዮሽ ግንኙነት እንዲሁም በቀጠናዊና ዓለም አቀፋዊ ክስተቶች ላይ በካይሮ ሰፊ ውይይት ማድረጋቸው ተቀጥሎ ሁለቱ ሀገራት ወይም ደግሞ ሁለቱ መሪዎች ወደ መሰረተ ልማት፣ የባህር ትራንስፖርትና የባህር ሀብትን ጨምሮ በስትራቴጂያዊ ዘርፎች ትብብራቸውን ለማጠናከር ተስማምተዋል ተብሏል። ኤርትራ የመረጃ ሚኒስቴር ሰኔ 1 ቀን 2019 ዓ.ም ያወጣው መግለጫ እንዳመላከተው ውይይቱ በሁለቱ ሀገራት መካከል ያለው ታሪካዊና ወንድማማቻዊ የወዳጅነትና የትብብር
ትስስር ወደ ላቀ ደረጃ ለማሸጋገር ያለመ ሲሆን ይህም የሁለትዮሽ ግንኙነት ለማስፋት ሁለቱም ወገኖች ያላቸው የጋራ ቁርጠኝነት የሚያንጸባርቅ ነው በሚል ተገልጿል። መግለጫው እንዳለው ከሆነ ሁለቱ መሪዎች በሁለቱ ሀገራት መካከል ቀደም ሲል በነበሩት ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስምምነቶች ላይ በመመስረት በባህር ሀብት፣ በወደብ መሰረተ ልማት፣ በባህር ትራንስፖርት ዘርፎች ላይ ተጨባጭ ፕሮግራሞች ለመጀመር ተስማምተዋል ተብሏል። የሁለቱ በአጠቃላይ መሪዎች የስምምነት ዜና እንደገለጸው ከሆነ የሁለቱ መሪዎች የስምምነት ዜና የተገለጸው የበቀይ ባህር ኮሪደር ላይ ያለውን ጂኦፖለቲካዊ ፍክክር እየጨመረ በመጣበትና በአፍሪካ ቀንድ የባለ የንግድ መስመሮች ወደብ ተደራሽነትና የደህንነት ዝግጅቶች ላይ ቀጠናዊ ትኩረት በበረታበት ወቅት ነው ተብሏል። ከሁለትዮሽ ትብብር ባለፈ በሁለቱ መሪዎች መካከል የተደረገው የትላንትናው ውይይት በቀይ ባህር ተባት በመካከለኛው ምስራቅ በአፍሪካ ቀንድ አካባቢ ላይ ለውጦች ላይ መምከሩን መግለጫው ጨምሮ ገልጿል። በስምምነታቸው በደህንነት፣ በመከላከያ ውስጥ በጋራ ለመስራት መስማማታቸውም ተገልጿል። ሌላው የመካከለኛው ምስራቅ ቀውስ አዲስና ያልተጠበቀ ወታደራዊ አደጋን አስተናግዷል። እጅግ ከፍተኛ የነዳጅና የንግድ መርከቦች መጓጓዣ በሆነው የሆርሙዝ ሰርጥ ላይ የአሜሪካ የጦር ሄሊኮፕተር መከስከሱ ተሰማ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአደጋው ዙሪያ መግለጫ የሰጡ ሲሆን ሁለቱ የበረራ ባለሙያዎች እስካሁን አለመገኘታቸውንና ነገር ግን ከአደጋው ስፍራ መውጣታቸውን ይፋ አድርገዋል። ይህ አደጋ የተሰማው በኢራንና በእስራኤል መካከል የነበረው የሚሳኤልና የድሮን ጥቃት አጸፋ ምላሽ ቀጠናውን ከፍተኛ ውጥረት ውስጥ በከተተበት ሰዓት መሆኑም ነገሮችን ይበልጥ አሳሳቢ አድርጎታል ተብሏል። የዚህ የሄሊኮፕተር አደጋ ቀጣይ የሰላም ስምምነት ስጋት ውስጥ መውደቁን የተሰማ የዓለም አቀፍ የዜና ምንጮች እንደጠቆሙት በአሜሪካ ጦር ሄሊኮፕተር ላይ የደረሰው ይህ የመከስከስ አደጋ የተከሰተው በዓለም ንግድ ላይ ከፍተኛ ተጽዕኖ ባለው የሆርሙዝ ሰርጥ ላይ ነው ተብሏል። የአደጋው መንስኤ እስካሁን በይፋና በግልጽ እንዳልታወቀም ወታደራዊ ምርመራ እየተደረገበት እንደሚገኝ ተነግሯል። ፕሬዚዳንት ዶናልድ ትራምፕ ስለ ሁኔታው በሰጡት አጭር መግለጫ ሁለቱ የበረራ ባለሙያዎች በአካል አለመገኘታቸውን ጠቅሰው ነገር ግን ከአደጋው ቀጠና መውጣታቸውን አስታውቋል። ፕሬዚዳንቱ ከዚህ ባለፈ ጥልቅ ዝርዝር መረጃ ከመስጠት ተቆጥበዋል። ቢሆንም ባልጠበቀ መልኩ ዋሽንግተን ከቴህራን ጋር የምታደርገው አዲስ ዲፕሎማዊ ስምምነት እየተቃረበ ነው ሲሉ ተናግረዋል። ይህ የትራምፕ ንግግር በአደጋውና በዲፕሎማሲ ሂደት መካከል ምን አይነት ግንኙነት ሊኖር ይችላል የሚል ሰፊ ጥያቄ በዓለም አቀፍ ታዛቢዎች ዘንድ አስነስቷል። ይህ የጦር ሄሊኮፕተር አደጋ የተሰማበት ወቅት እጅግ ሱሱና አደገኛ መሆኑ ቀውሱን የከፋ ያድርገዋል። ክስተቱ የተሰማው ኢራን በእስራኤል ላይ መጠነ ሰፊ የሚሳኤል ጥቃት ከፈጸመችና እስራኤል በጦር አውሮፕላን እንዲሁም በድሮን የታገዘ የበቀል እርምጃ መውሰዳቸው ከተገለጸ ማግስት በኋላ ነው። በመሆኑም የድንገተኛ የሄሊኮፕተር መከስከስ በአሜሪካና በኢራን መካከል ይደረጋል ተብሎ የሚጠበቀውና ፕሬዚዳንት ትራምፕ ቀን ተቀርቦለታል ያሉትን የሰላም ስምምነት አደጋ ላይ የሚጥል ሊሆን ይችላል ተብሎ ተፈርቷል። ከዚህ በላይ አደጋው የተከሰተበት የሆርሙዝ ሰርጥ መሆኑን በመካከለኛው ምስራቅ ጦርነት ጋር ቀድሞውኑ ጫና ውስጥ የነበረው የዓለም አቀፍ የኃይልና የነዳጅ አቅርቦት መስመር ይበልጥ እንዲስተጓጎልና በዓለም ኢኮኖሚ ላይ ተጨማሪ ጫና እንዲፈጥር ያደርጋል በሚል ስጋቶች በከፍተኛ ሁኔታ እየጨመረ ይገኛል ተብሏል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዲስ ወቅታዊ መረጃ በድጋሚ እንገናኛለን። እስከዛው ሰላም ቆዩ።